ይህ የሬዲዮ ቢላል ድምጽ ነው። ኩን ሰገሌ ራዲዮ ቢላሌ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሬዲዮ ቢላል አድማጮቻችን ይህ ዘውትር ረቡዕ በዚህ ሰዓት የሚቀርብላችሁ የባህልና ታሪክ ፕሮግራማችን ነው። የዛሬውም የባህልና ታሪክ ፕሮግራማችን የሚያተኩረው ሳምንት ቃል በገባነው መሰረት የፍልስጤም የነጻነትና የፍትህ ጥያቄ ላይ የስድስቱ ቀን ጦርነትን በተመለከተ ይሆናል። ፕሮግራሙን በመምራት አብራችሁ የምቆየው ኻሊድ መሐመድ ነኝ። እስከ ፕሮግራማችን ፍጻሜ የአብሮነት ቆይታችሁ አይለየን። ጦርነት 1967 የሶቪየት የሶሪያና የግብጽ የመረጃ መረቦች እስራኤል ለጦርነት እየተዘጋጀችና ጦሯን ከሶሪያ ጋር በመታዋስንበት ድንበር ላይ እያከማቸች መሆኑን በተደጋጋሚ ያሳስቡ ጀመር። ግንቦት 21 ቀን 1967 ዓመተ ልደት የእስራኤል ኢታማዦር ሹም ይስሐቅ ራቢን ሶሪያን ቅጽበታዊ በሆነ ፍጥነት እንዲያጠቁና ደማስቆን ይዘው መንግስቱንም ገልብጠው እንደሚመለሱ ዛቱ። ከሁለት ቀናት በፊት የውጭ ጉዳይ ሚኒስቴሩ አባ ኢባን እስራኤል በሶሪያ ላይ ኃይል ልትጠቀም እንደምትችል አምባሳደሮቻቸውን ለውጭ ዓለም እንዲያስረዱ ማሳሰቢያ ሰጥተዋቸው ነበር። በሌላ በኩል እስራኤል ጦርነት ለመጀመር እንዳላሰበችውና መሪዎቿ የሚያሰሙት ጦር ቀስቃሽ ንግግር ናስርንም ሆነ ሌሎች ካሉበት ጦርነት ውስጥ ለማዶል የታቀደ እንደነበር ይናገራል። በማንኛውም ሀገር እንደሚደረገው ምናልባትም ችግር ቢፈጠር ብላ እስራኤል በወቅቱ የጦር እቅድ አዘጋጅታ አስቀምጣለች። ይኸውም እቅድ ደግሞ በሶቪየት ህብረት የሚስጥር ጦረኞች እጅ ይገባል ወይም እንዲገባም ይደረጋል። ሶቪየቶች ደግሞ ለናስር የእስራኤል ጥቃት እያንዣበበባቸው መሆኑን አሳወቀቻቸው። በሚያዝያ ወር 1967 ዓመተ ልደት እስራኤልና ሶሪያ በተጋጩበት ጊዜ ወዲያውኑ ተንቀሳቅሶ የነበረው የእስራኤል ጦር ድንበር አካባቢ ሰፍሮ ስለነበር እሱም ሌላው የስጋት ምንጭ ሆኗል። የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይሎች ግን ጦርነትን የሚያመላክት የወታደሮች እንቅስቃሴ አለማየታቸውን በወቅቱ ገልጸዋል። የእስራኤል ጦር አዛዦች ፈጠሩት የሚባለው ሌላው የማሳሳቻ ዘዴ ደግሞ አንዳንድ ወሳኝና ጠቃሚ የሚመስሉ መረጃዎችን በተናጠል ሁኔታ አፈትልከው እንዲወጡ ማድረግ ነበር። ለዚህ የእስራኤል የጦር መኮንኖችን የሚገኝ የሶቪየት የጦር መርከቦች እንዲጠለፍም አድርገዋል። የግብጽና የሶሪያ የመረጃ መረቦችም መልእክቱ እንዲደርሳቸው ተደርጓል። በዚህም የተነሳ ናስርና አጋሮቻቸው የእስራኤል ወረራ የማይቀር መሆኑን ስለተሰማቸው ለጦርነትም ተዘጋጅተው ነበር። አሜሪካና እስራኤል በሶሪያ ላይ የጋራ ጥቃት ሊፈጽሙ እንደሚችሉ የሶቪየት ህብረት ስጋቷም ለግብጽ ገለጸች። ስለዚህ ግብጽ ከሶሪያ ጋር ጠንካራ የጋራ ወታደራዊ ህብረትንም መመስረት እንዳለባት ከሶቪየት ህብረት ማሳሰቢያ ተሰጥቷታል። ህብረቱም የእስራኤልን ጠባጫሪነት እንደሚገታ ተገምቷል። በቅርቡ ሶሪያና ሊባኖስ በእስራኤል ጥቃት ሲደርስባቸው ናስር እገዛ አለማድረጋቸው ለትችት እንደዳረጋቸው ቀደም ሲል ተገልጿል። ስለሆነም ሶሪያና ግብጽ የሚገኙበት የተባበሩት አረብ ወታደራዊ እዝ በግብጻዊ ጀነራል አዛዥነት ካይሮ ውስጥ ተመሰረተ። እዙ በመርህ ደረጃ ቢሆንም የአረብ አገሮችን ከጥቃት እንዲከላከል ኃላፊነትም ተሰጥቶታል። ከዚህ ቀደም በሶሪያና በዮርዳኖስ ላይ በተፈጸሙት ጥቃቶች ምንም እገዛ ያላደረጉና ናስር አሁን ለአረቡ ዓለም ማንነታቸውን ለማሳየት ቆርጠው ተነስተዋል። ግንቦት 15 1967 ዓመተ ልደት
እስራኤል የተመሰረተችበትን ዕለት ለማሰብ እስራኤል ውስጥ ታላቅ ወታደራዊ ሰልፍ ተካሄደ። የተባበሩት መንግስታት ድርጅት እስራኤል በኢየሩሳሌም ላይ የምታሳየውን የሉዓላዊነት ጥያቄ ካለመቀበሉም በተጨማሪ አብዛኞቹ የውጭ ሀገር አምባሳደሮችም ጥሪ ባለመቀበል በዓሉም ላይ አልተገኙም። በተመሳሳይ ቀን በብረት ለበስ ተሽከርካሪዎችና በልዩ ልዩ ወታደራዊ መኪናዎች የታጀበ የግብጽ ጦር ሰልፍ እያሳየ ከደቡብ ተነስቶ ካይሮን በማቋረጥ ወደ ሲናይ አቀና። የግብጽ ጦር ኃይሎች ኤታማዦር ሹም ወደ ደማስቆስ ሄደው ግብጽ ሶሪያ እንደምትደግፍ ማረጋገጫም ሰጡ። ግንቦት 16 1967 የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል አዛዥ ህንዳዊው ጀነራል ኢንዳር ሬኪዮ የተሰኘው ኃላፊነታቸውን ከግብጽ እስራኤል ድንበር በማንሳት ለግብጽ ጦር ቦታውን እንዲለቁ ለግብጽ መንግስት ጠየቁ። ናስር ሰላም አስከባሪው ጦር ከጋዛ ሰርጥ ወይም ከሻርማኤል ሼክ ወይም ሲናይ ሙሉ በሙሉ እንዲወጣ ሳይሆን የተወሰነው ቦታ ብቻ እንዲለቅ ነበር የተጠየቁት። በወቅቱም የተባበሩት መንግስታት ድርጅት ዋና ኃላፊ የነበሩት ዩታንት ግን አፋጣኝ ምላሽ በመስጠት ከፊል ጦር ማንቀሳቀስ እንደማይችሉና ከተጠየቁም ግን ሙሉ በሙሉ እንደሚያንቀሳቅሱ አስታወቁ። የጎረቤቶቻቸው ግፊት የበዛባቸው ናስር ሰላም አስከባሪው ጦር ግንቦት 18 ቀን ከሲናይ እንዲለቅ ጠየቁ። ከዚያም ጦራቸው ሰላም አስከባሪ ኃይሉን እንዲተካ ወደ ሲናይ ላኩት። ግንቦት 21 ቀን የግብጽ ጦር ሹም ኤልሼክን ከተቆጣጠሩ በኋላ ግንቦት 22 ቀን የቲራንን የባህር ወሽመጥ በመዝጋት በአካባ ባህረ ሰላጤ በኩል መርከቦች ወደ ኤላት ወደብ እንዲሄዱም አገዱ። የኤላት ወደብ እስራኤሎች በመጋቢት 1949 ዓመተ ልደት ከተቆጣጠሩት ባህር ዳርቻ የተገነባ ነበር። ወደቡ በደቡብ ጫፍ የሚገኝ ሲሆን የእስራኤልና የሌሎች ሀገሮች መርከቦች የነዳጅ ዘይትና ስትራቴጂ ቁሳቁሶችን የሚተላለፍበትም ነው። እስራኤል ግን ሜዲትራኒያን ባህር ላይ ሃይፋ ወደብ ላይ ስላላት ይሄኛው ወደብ ያን ያህል ግምት ውስጥ የሚገባም አይደለም ባይ ነበረች። የፊልስጤም ነጻ አውጪ ድርጅት ተዋጊዎች ከግብጽ ወታደሮች ጎን በመቆም ለጥቃት ተዘጋጁ። የሶሪያና የእስራኤል ወታደሮችም በተጠንቀቅ ሆነው ይጠባበቁ ጀመር። የዓለም ሕዝብ በጦርነት ወሬ ተረበሸ። ያም ሆኖ ግን የግብጽ ጦር እንቅስቃሴ ከባድ ስጋት አልፈጠረም ነበር። ምክንያቱም አራተኛው የግብጽ ብረት ለበስ ክፍለ ጦር ሲዩዝ ካናል አልተሻገረም ነበር። ሲናይ የሚገኘው የግብጽ ጦር ኃይሎች አዛዥም በትንሽ ግጭት ሙሉ ጦርነት ውስጥ እንደማይገቡና እስራኤል ሶሪያን ካጠቃች ብቻ ጦርነት ሊጀምሩ እንደሚችሉ ነበር የገለጹት። 1956 ዓመተ ልደት በተካሄደው የስዊዝ ሰናይ ጦርነት እስራኤል በደቡብ ሲናይ የሚገኘውን የሻርም ኤል ሼክ ወታደራዊ ማዘዣ ስፍራን በመቆጣጠር የቲራን የባህር ወሽመጥን ለመርከቦች ክፍት አድርጋ ነበር። እስራኤል በአሜሪካ ግፊት ቦታውን እንድትለቅ ስትደረግ የተተኩት የተባበሩት መንግስታት ድርጅት የሰላም አስከባሪ ወታደሮች ስለነበሩ መርከቦች እንደ ልብ ስለሚተላለፉ እስራኤል ዞሮ ዞሮ ተጠቃሚ ሆናለች። የግብጽ ጦር ግን የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል ተተክቶ ቦታውን ከያዘ በኋላ ሁኔታዎች ተለውጠው ግብጽ በአካባቢው የበላይነት ያገኘች መሰለ። እስራኤል ውስጥ በጽንፈኞች ሞሼ ዳያና ሼሞን ፕሬስ የሚመራው ቡድን እስራኤል ለሽንፈት ዳርጓችኋል በሚል ጠቅላይ ሚኒስቴሩን ሌቪ ኤሽኮልንና ውጭ ጉዳይ ሚኒስቴሩን አባ ኢባንን መውቀሱን ተያያዘ። ግፊቱ የበዛባቸው ሌቪ ከግንቦት 23 ጀምሮ አንዳንድ ኃላፊነቶችን ለጽንፈኛው ተቃዋሚ ቡድን አከፋፈሉ። ሼሞዲያን፣ ሼሞ ፔርስ እና
ሜናሂም ቤንጊ በመከላከያ ኮሚቴ ውስጥ እንዲሳተፉም ተደረገ። የእስራኤል ውጭ ጉዳይ ሚኒስቴር አባ ኢባን የባህር ወሽመጡ ስለሚከፈትበት ሁኔታ ድጋፍም ለማግኘት ሲሉ ሀያሉን መንግስታት ለማማከር ወደ ምዕራብ አውሮፓና አሜሪካ ማቀኑ። ግንቦት 25 ቀን ዋሽንግተን እንደደረሱ የፔንታጎን ሰዎችን በእስራኤል ሀያልነት ከመተማመናቸውን ባሻገር ጦሯን በቅርቡ ሊያጠቁ እንደሚችሉ ገምተዋል። በወቅቱም የአሜሪካ ፕሬዝዳንት የነበሩት ጆንሰን ከመከላከያ ሚኒስቴሩ የሲአይኤ ዳይሬክተርና ከአባ ኢብን ጋር ያደረጉትን ስብሰባ ከጨረሱ በኋላ እስራኤል ጥቃት ከፍታ ዋጋቸውን ትሰጣቸዋለችም ብለዋል። የተፈጠረው ውጥረት በማብረድ የተባበሩት መንግስታት ድርጅት ዋና ጸሐፊ ዩታንት ወደ ግብጽ በመሄድ ከናስር ጋርም መከሩ። ለሰላም ይበጃል ያሉትን ሀሳብም አቀረቡ። ይኸውም እስራኤል ወደ አካባ ባህረ ሰላጤ መርከቦቿን እንድትልክ የእስራኤል ወደብ ወደ ሆነችው ወደ ኤሊት የሌሎች አገሮች መርከቦች ስትራቴጂያዊ ቁሳቁሶችን እንዳይልኩና ግብጽ በባህረ ሰላጤው የሚተላለፉ መርከቦችን እንዳትፈትሽ የሚል ነበር። እስራኤሎች በግብጽ ጥቃት ይፈጸምብናል የሚል ስጋት እንደገባቸው ዩታንት ለናስር ገልጸውላቸው ናስርም ፍጹም እስራኤልን እንደማያጠቁና ሶሪያን ለማጥቃት የዛተችው እስራኤል መሆኗን አውስተው ግብጽም እያደረገች ያለውን ጥቃት እንዳይፈጸም የመከላከል ተግባር መሆኑንና ግብጽ ጥቃቱን ቀድማ በፍጹም እንደማትጀምር ማረጋገጫም ሰጧቸው። ዩታንትም የጉዟቸው ዓላማ በመሳካቱ ተደስተው ግንቦት 25 ቀን ካይሮን ለቀው ወጡ። ግንቦት 26 ቀን ናስር እስራኤል ሶሪያን ወይም ግብጽን ካጠቃች ከፍተኛ ጦርነት ሊቀሰቀስ እንደሚችልም አስታወቁ። ግብጽ የቲራን የባህር ወሽመጥን በመዝጋት ካለምንም ጦርነት ባለድል በመሆኗ የአረብ ዓለም በደስታ ጮቤ ረገጠ። እስራኤል በ1966 የስዊስ ሲናይ ጦርነት ያገኘችው የመጨረሻ ድሏን አስረክባ ምንም እርምጃ አለመውሰዷን ለአረብ ዓለም የሶቪየት ህብረት አለኝታነት የፈጠረው ሁኔታ ተደርጎም ተገመተ። እስራኤልም ሽንፈቷን አምና ተቀበለች። እንደ ብዙዎቹ አስተያየት መገናኛ ብዙሃንና አብዛኞቹ ህዝብም እስራኤል በጦር ኃይል የምትደመሰስበትም ቀን መቃረቡን ያራግቡ ጀመር። ክተት ሰራዊት ምታ ነጋሪትም በወቅቱ ተባለ። በሌላ በኩል እስራኤል ውስጥ የጦር አዛዦች ጦርነት ለመጀመር ተቁነጥንጠዋል። ለሰላም ጊዜ አንስጥ በማለት እያመነቱ የነበሩት አንዳንድ መሪዎች በክህደት እስከ መወንጀል ደረሱ። እስራኤል ልትጠፋ እንደምትችልም ያሳስቡ ጀመር። ከአረብ አገሮች ሬዲዮና ፕሬስ የሚተላለፉም ዜናዎች የእስራኤል ጥፋት መቃረቡን የሚያመላክቱም ነበሩ። ሶቪየቶች በሌላ በኩል ግጭቱ ተባብሶ ሌላ የዓለም ጦርነት እንዳያስከትል ለናስር ማሳሰቢያቸውን አቀረቡ። ቀጥሎም የአሜሪካና የሶቪየት አምባሳደሮች ከየአገሮቻቸው መሪዎች የተላኩ የሰላም መልእክቶችን ለሌቪ ኤሽኮል አቅርበዋል። የአሜሪካ ፕሬዝዳንት ጆንሰን በአምባሳደራቸው በኩል ለናስር በላኩት ደብዳቤ አሜሪካ ለግብጽ ምንም አይነት ጥላቻ እንደሌላትና ናስር ግብጽን ለማሳደግ የሚያደርጉትን ጥረት እንደምታደንቅና የአካባቢውን ችግር ለመፍታት ጦርነት እንደ አማራጭ መቅረብ እንደሌለበት ገልጸዋል። ግንቦት 28 ቀን የእስራኤል ካቢኔ ባደረገው ስብሰባ 9 ሚኒስትሮች ጦርነትን ሲደግፉ 9 ደግሞ ተቃወሙ። ሌቪ አሽኮልም በአብዛኞቻቸው የማፓል የፓርቲ አባሎቻቸው ጋር ጦርነቱን ደግፈዋል። ነገር ግን የመጨረሻው ውሳኔ ላይ አልተደረሰም ነበር። የአሜሪካና የሶቪየት መሪዎች በላኩት መልእክት የተነሳ በዲፕሎማሲ መልክ የሚደረገው ጥረት እስኪሟጠጥ ድረስ መጠበቅ እንደሚያስፈልግም ሌቪ አሽኮል ሚኒስትሮቻቸውን ለማሳመን ጥረት አደረጉ። ጀነራሎቹ ግን በጣም ከመናደዳቸው የተነሳ ሌቪ አሽኮልን ዘልፈው መፈንቅለ መንግስት ከማካሄድ ወደ ኋላ እንደማይሉ ዛቱ። ህዝቡም ከአረቦች ሬዲዮ የሚተላለፈውን ዛቻ በጣም ረብሾ ስለነበር የሌቪ አሽኮል መለሳለስ ሊያረጋጋቸውም አልቻለም። ካይሮም ውስጥ የነበረው የህዝብ ስሜት ከእስራኤሉ ጋር ተመሳሳይ ነበር። ውስጥ ውስጡን ናስር ጫና እየተደረገባቸው ነበር። ፊደል ማርሻል አሚርና ሌሎች ወጣት መኮንኖች እስራኤል ቀድማ ስታጠቃ የመከላከያ ጦርነት ለማድረግ ፈልገዋል። ነገር ግን የሀያላን መንግስታት መልእክተኞች ናስር ለጦርነት እንዳይቸኩሉ በተደጋጋሚ አሳስቧቸዋል። ግንቦት 28 ቀን ናስር ጋዜጣዊ መግለጫ ሰጡ። በመግለጫቸውም እስራኤል በተደጋጋሚ የተባበሩት መንግስታት ድርጅትን ውሳኔ መጣሷን ካወሱ በኋላ እስራኤል ጦርነት የምትከፍት ከሆነ መመከት የሚችሉ መሆናቸውን ተናገሩ። አያይዘውም ጦርነቱ መካከለኛው ምስራቁን በሙሉ የሚሸፈን ቢሆን እንኳን ትግሉን እንደሚቀጥሉ አስታወቁ። ከእስራኤል ጋር አብረው መኖርን በፍጹም አንቀበልም። የዚች ሀገር መሀላችን መመስረት በአረቦች ላይ የፈጸመው ወረራም ነው አሉ። ያም ሆኖ ግን በሩ ለሰላም ክፍት መሆኑን ናስር ገለጹ። ቀደም ሲል በ1956 ዓመተ ልደት እስራኤል የበተነችው የግብጽና የእስራኤል የጋራ የተኩስ አቁም ኮሚሽን እንዲያንሰራራም ጠየቁ።
የፍልስጤማውያን ችግር ገለልተኛ አስታራቂዎችን በሚገኙበት ለውይይት እንደሚቀርብ ሀሳብ አቀረቡ። የዓለም አቀፍና የእስራኤል መገናኛ ብዙሃን ከናስር ንግግር ጸባጫሪ የሚመስለውን ብቻ እየመረጡ ያራግቡም ጀመር። በዚህ የተነሳ የዓለም ህብረተሰብ አረቦች በእስራኤል ላይ ጦርነት መክፈታቸው የማይቀር መሆኑን እያመኑ ሄዱ። የዮርዳኖስ ንጉስ ሁሴንም በግንቦት 30 ቀን ከግብጽ ጋር የጋራ ወታደራዊ ስምምነትም ካይሮ ውስጥ ተፈራረሙ። ግንቦት 31 ቀን የመከላከያ ሚኒስተሩን ስልጣን ደርበው ይዘው የነበሩት ጠቅላይ ሚኒስትር ሌቪ የመከላከያ ሚኒስተርነቱን ስልጣን ለሞሼ ዲያን አስረከቡ። በአረቦች ላይ ጥቃት ለማካሄድ የተወሰነውም በዚህ ወቅት ሳይሆን አይቀርም። ሰኔ 5 ቀን 1967 ዓመተ ልደት ሰኞ ዕለት በእስራኤል ሰዓት አቆጣጠር ከጠዋቱ 1 ሰዓት የእስራኤል ጀቶች ለጥቃት ተነሱ። ከ2 ሰዓት በኋላ የግብጽ አየር ኃይል እንዳልነበረ ሆነ። የስድስቱ ቀን ጦርነት በመባል የሚታወቀው ይህ ጦርነት ከጅምሩ ነበር በእስራኤል ጦር አሸናፊነት የተጠናቀቀው። ሰኔ 8 ቀን የእስራኤል ጦር ከጋዛ እስከ ስዊዝ ካናል ብሎም እስከ ሻርም ኤል ሼክ ያለውን የሲናይ መሬት ሙሉ በሙሉ ተቆጣጠረ። ሰኔ 10 ቀን ደግሞ የእስራኤል ጦር ወደ ሶሪያ በመዝለቅ የጎላ ተራራን ተቆጣጠረ። ቀደም ሲል ሰኔ 7 ቀን እስራኤል ከዮርዳኖስ ምስራቅ ኢየሩሳሌምና ምዕራባዊ ዳርቻም ተቆጣጥራለች። በዚህ ወቅት በተጨማሪ 500,000 ፍልስጤማውያን ስደተኞች ወደ ዮርዳኖስ ተሻገሩ። ቀሪዎቹ ፍልስጤማውያን ማለት በምዕራብ ዳርቻና በጋዛ ሰርጥ ያሉት በእስራኤል ወታደራዊ አስተዳደር ቁጥጥር ስር